ክሬም ቢገዛ በጣም ውድ ነው። ክሬሙ ያው ለአንድ ወር ይቆያል፣ ምንም አይበላሽም። ለልጅም ለአዋቂም ይሆናል። ፊት ያቀላል፣ ያጠራል፣ ሞስቸራይዝ ያደርጋል። በጣም አሪፍ ነው። ለወዛም ለደረቅም ምቹ ነው ማለት ነው። ለሁለቱም አሰራሩን ያው በደንብ ተመልከቱ። ከዚህ ቀደም ሰርቼዋለሁ፣ ግን እንደገና ስሪልን ቀስ አርገሽ ብላችሁኛል። እሰራላችኋለሁ፣ ግን በደንብ ተከታተሉ፣ ትወዱታላችሁ። እጅግ በጣም ጠቃሚ ቪዲዮ ነው። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። የዚህን ክሬም አሰራር እስከ መጨረሻ የማሳያችሁ ይሆናል። በላይክ ጀምሩት። በመጀመሪያ የሚያስፈልገን ግብአት ቫልዚን ነው። ከዛን ኮኮናት ኦይል እንደዚሁም ደግሞ ባቢ ኦይል ማለት ነው። እኔ የተጠቀምኩትን ነው የምነግራችሁ። ከዛን እየሰራው ደግሞ አስረዳችኋለሁ። እዚህ ጋር ያለው ለልጅም ለአዋቂም ለሁሉም የሚሆነው የኦሊቬራ ጀል ቫልዚን ነው። ከዛ የኦሊቬራ ጀል ይሄ ለብቻው የሚገዛው ክሬም አለ፣ ሞይስቸራይዚንግ ጀል ማለት ነው። እና ይሄ ሊኖራችሁ ይገባል። ክሬሙን መጀመሪያ የምናቀላቅልበት በሱ ስለሆነ እነዚህን እንጠቀማለን። የተጠቀምኩት ይሄንን ነው። ሌላው እናንተ ጋር ይሄ ቫልዚን ከሌለ ማንኛውም ቫልዚን ይሆናል። እናንተ የምትጠቀሙት ቫልዚን ይሆናል። ብቻ ግን ይጀሉ ይኖራችሁ። ከዛ በኋላ ዘይትና ቫልዚኑ ችግር የለውም፣ የተለያየ ቢሆንም ማለት ነው። ዋናው ይሄ ስለሆነ ሌላው ችግር የለም። ከዛ ከዚህ 2 እጅ ታነሳላችሁ። 2 እጅ ማለት ከዚህ 2 ማንካ፣ ከሌሎቹ ደግሞ አንዳንድ 2 ብታደርጉ ችግር የለውም። ከዚህ 2 አነሳለሁ። በደንብ ተከታተሉ። እንደውም አንድ እህቴ ምን ብለሽኛል፣ 1 ሰዓት ሙሉ ነው ያቀላቀልኩት፣ ግን ምንም አልተቀላቀለኝም፣ እንዳንቺ አልሆነልኝም ነው ያልሽኝ። በደንብ ተከታታይ ከሰማሽው ምናልባት ኮመንት ጻፊልኝ ማለት ነው። እርግጠኛ ነኝ ይህንን ካየሽ በኋላ በደንብ ሰርተሽ እንደምትጠቀሚ ተስፋ አደርጋለሁ። ከዚህ 2 አድርግ ያለው እንደምታዩት በጣም ቀላል ነው፣ የምር ማለት ነው ቀላል። ከዛን በመቀጠል ይህንን ካደረግን በኋላ የምንፈልገውን ዘይት እንጨምራለን። ለፊታችን የምንጠቀመውን ለምሳሌ እናንተ ፊታችሁ ወዛም ከሆናችሁ የወይራ ዘይት ይሆናችኋል ማለት ነው። እኔ ደረቅ ስለሆነ ይህን ባቢ ኦይል ነው የማደርግበት። እንደዚሁም ካስተር ኦይል ካለም ደግሞ በዚህ ምትክ ይሆናል። ብቻ ማንኛውም የዘይቱ ችግር የለውም፣ ማንኛውም ይሆናችኋል ማለት ነው። ብቻ ለፊት የሚሆን ንጹህ ዘይት ይሁን። ከዛ በመቀጠል ይሄንን የተጠቀም ያለው ይሄኛው ቫልዚን ካላችሁ ጨምሩ፣ ጥሩ ነው። ከሌላችሁ ደግሞ ችግር የለውም፣ ባላችሁ መስራት ትችላላችሁ፣ እናንተ ጋር ባለው ማለት ነው። ይሄ ነው እንደምታዩት የሬቱ ነው። ከዛን ይሄንን ሰማያዊውን ቫልዚን እጠቀማለሁ ማለት ነው። ኦሪጂናል ነው። ይሄንን 1 ማንኪያ ወስዳለሁ። ከዛ ከዚህ አንድ አደረግኩኝ። ከዛን ሁለቱን አንድ ላይ እናደርጋቸዋለን ማለት ነው። በጣም ቀላል ነው። ይሄንን እናቀላቅላለን። ከዛ እንደምታዩት እናቀላቅለዋለን። በዚህ መልክ ታቀላቅላላችሁ ማለት ነው። ቀስ እያላችሁ መጀመሪያ ላይ፣ ከዛ በደንብ እየተቀላቀለ ሲመጣ ፈጠን ብለን እናዋህደዋለን ማለት ነው። እና በጣም ሲምፕል ስራ ነው። ይህን በደንብ አድርጌ ያቀላቅለዋለሁ። ከዚህ ሌላ የሚጨምሩት ለፊታችሁ የሚስማማ ማንኛውም ዘይት እንደዚሁም ደግሞ ክሬም ካላችሁ በላዩ ላይ መጨመር ትችላላችሁ፣ እንዲበዛ ማለት ነው። ይሄና እንዴ ካዘጋጃችሁት 1 ወር ነው የምትጠቀሙበት። ምንም የሚበላሽ ነገር የለውም። ክፍላችሁ ነው ቀጥታ የምታስቀምጡት ማለት ነው። ከዛ አሁን የቀረኝ ምን አለ፣ ኮኮናት እጨምራለሁ ማለት ነው። ኮኮናት እንደምታዩት 100% ፒዩር የሆነ ለሰውነት ቆዳ በጣም አሪፍና የሚያቀላ የሚያጠራ ነው። ትንሽ እጨምርበታለሁ ማለት ነው። ይሄ ስለረጋ ነው እንጂ ውሃ ነው እና ስለረጋ ነው፣ ቀዝቅዞት ማለት ነው። ለዛ ነው
ባሞቀው ውሃ ነው እና ውሃው ካላችሁም ችግር የለም ፈሳሹ ማለት ነው። ኦልሬዲ ይሄ ፈሳሽ ነው። ከዛ በደንብ እንደዚህ ትንሽ የወፈረ የነበረው ላላ ይላል ዘይት ሲጨመር ማለት ምንም አያስፈልገውም። ከዛ በዚህ መልክ መምታት ነው፣ በደንብ ማቀላቀል ማለት ነው። በማንኛውም ነገር ብቻ በእጃችሁ እንደዚህ ጉድጉዳ ለሳህን ላይ አድርጋችሁ በቃ እንደዚህ ማቀላቀል ነው። ስታቀላቅሉት በቃ ክሬም ነው የሚመስለው። በነገራችን ላይ እንደዚህ አይነት ክሬም እንግዛ ብትሉ አንደኛ ክሬሙ በጣም ውድ ናቸው። ይሄ የሬቱ ጀል ግን ርካሽ ነው፣ የዛን ያክል ብዙ ብር አይደለም። ገዝታችሁ ግን እንደዚህ ከሌላ ነገር ጋር እያቀላቀላችሁ ብትጠቀሙ እጅግ በጣም አሪፍ ነው። ቆዳችን ደግሞ የፊታችን ቆዳ እንክብካቤ በጣም ይፈልጋል። ወቅቱ ሙቀት ነው። በሙቀት ወቅት ግዴታ መንከባከብ አለብን። በፀሐይ ብርሃን ለተጎዳ እንደዚሁም በማዲያት ለተጎዳ ፊታችሁ እንዲጠራላችሁ እንዲቀላ በየቀኑ ይሄንን ማታ ማታ ትቀቡታላችሁ ማለት ነው። ማታ ንጹህ ፊታችን ላይ ቀብተን የምናሳድረው ነው። መታጠብ አይጠበቅብንም። ምክንያቱም ሁሉም እዚህ ጋር የምንጠቀማቸው ሁሉም ኦሪጂናል ናቸው። ቫልዚኑም ለፊት ጥሩ ነው። ጥቁር ካለብን የአይናችን ስርስር ያለውን ጥቁረት ያጠፋልናል። እንደዚሁም ደግሞ ባቢ ኦይሉ ለልጅም ለአዋቂም ለሁሉም ይሆናል። ከዛ ንጹህ እቃ ማንኛውም እቃ ይሆናል። እንደዚህ አይነት ማስቀመጫ ማለት ነው። በዚህ ውስጥ እንደዚህ ታስቀምጡታላችሁ። እንግዲህ ያደረኩት እኔ በዚህ ነው። በጣም ብዙ ነው የሚሆነው። ደግሞ እንዴት እንደሚበዛ ከምን የተነሳ እንደሚበዛ አላውቅም። ምንም ሳታደርጉበት ቫልዚን፣ የኦሊቨራ ጄል እንደዚሁም ዘይቶቹን አድርጋችሁ እንደዚህ በምትመቱበት ሰዓት በዝቶ ነው የምታገኙት። የምር ማለት ነው። 3 ማንኪያ ያክል ወይም ደግሞ 4 ማንኪያ ያክል ብትጠቀሙ ወይ 6 ወይ 7 ማንኪያ ታገኛላችሁ ማለት ነው። አሁን ተርፎኝ እኔ ሌላ እቃ ላይ ነው ያስቀመጥኩት የተወሰነ ማለት ነው። እና በጣም አሪፍ ነው ንጣቱ ምናምን። እና እንደውም አንድ እህቴ ምን አለችኝ፣ እንዴት ነው ነጭ የሚሆንልሽ ግን እኔ እንደዚህ አልሆንልኝም ያለችኝ ያለች በፊት ማለት ነው። እና ይሆናል እንደምታዩት ልስልስ ያለ ስሙዚ በጣም ላም በቃ እንዴት ልበላችሁ ደስ የሚል ክሬም ነው። ምንም የተጨመረበት ነገር የለም። እንደምታዩት እነዚህን ብቻ ነው የተጠቀምኩት ግብአቶች። ይህንን ስክሪንሻት አድርጉና ማለት ነው ሄዳችሁ መግዛት ትችላላችሁ። ክሬሙን የትኛውን ቦታ አለ፣ እኛም ጋር ኢትዮጵያ አለ ማለት ነው። ሁሉም አሉ፣ ገዛዝታችሁ መጠቀም ትችላላችሁ። አሁን ይህንን እንደምታዩት በጣም ላም ያለ ነው። በጣም ደስ የሚል ነው የምር ማለት ነው። እጄ ላይ ራሱ ይዩት። ይህንን የመሰለ እንደዚህ በሚያምር ሁኔታ አዘጋጅቸዋለሁ። እንደዚህ እየሰራችሁ ተጠቀሙ። እነዚህን እንግዲህ 5 ግብአቶች ናቸው። በጣም አሪፍ ነው። በጣም ቆንጆ ነው። እኔ ደጋግሜ እየሰራሁ የምጠቀመው በዚህ መልክ ነው። ለፊት ቆዳ በጣም ቆንጆ ነው። ቀን ላይ ቫልዚን ስላለው ቀን ላይ ባትጠቀሙት መልካም፣ ቫልዚን ስላለው ማለት ነው። እና ሰንስክሪን ይተካሉ ለምትሉኝ አይተካም። ይህንን ቀብታችሁ በላዩ ሰንስክሪን መደረብ ትችላላችሁ። ነገር ግን ለቆዳችን ለፊታችን ቆዳ በጣም አሪፍ ነው። በጣም ነው የሚያጠራው። በጣም ቆንጆ ነው። ግሎዊንግ ያደርጋል። ልክ እንደ ብርጭቆ ነው የሚያደርግላችሁ። እና እዩት እንግዲህ መጀመሪያ ፊታችንን መታጠብ ይኖርብናል። እኔ ታጥቤ ያለው ያው ታጥባችሁ ተቀቡት ማለት ነው። ይሄ በፊታችን ጎን ጎን ላይ ማዲያት ካለብን ጥቁር ካለብን እንደዚህ ቀብታችሁ እላው ላይ እሽት እያደረጋችሁ ማሳጅ አድርጉት ማለት ነው። ማሳጅ ማድረግ በጣም ይጠቅማል እና የተወሰነ ቀስ ብላችሁ ማሳጅ አድርጉለት የጠቆረው ቦታ ላይ። እንደዚሁም ግንባራችሁን፣ የአይናችሁን ዙሪያ ሁሉንም አንድ አይነት ከለር እንዲኖረው እንዳለ ትቀባላችሁ ሁሉንም ማለት ነው። እና በጣም ቆንጆ ነው። ሲያልቅባችሁ በዚህ መልክ እያዘጋጃችሁ ተጠቀሙ። ከምትገዙ ይሄ ይሻላችኋል። ሁሉንም እነዛን ቫልዚኑን ለብቻ ዘይቶቹን ለብቻ ገዝታችሁ ከዛ በኋላ ቤታችሁ እናንተ በዚህ መልኩ ውህዱን ማዋሃድና መጠቀም ማለት ነው በቀላሉ።
በዚህ መልክ እንደዚህ አድርጌ ፊቴን ከቀባሁት በኋላ በደንብ አድርጌ ማሳጅ አድርገዋለሁ። እያንዳንዱ ይህን በያፋችን ዙሪያ በዚህ ማዲያት የሚወጣበት አካባቢ እንደዚሁም ጥቁር ነጠብጣብ ጠባሳ ጥሎባቸው የሄደ ካለ ሁሌ ተጠቀሙት። ሁሌ እውነቴን ነው የምላችሁ፣ ለውጥ ታዩበታላችሁ። በጣም ለውጥ ታዩበታላችሁ። ከዛ ለእጅም ለፊትም አጠቃላይ ለሰውነታችን ቆዳ እንክብካቤ ለማታ በጣም አሪፍ ነው። ማታ ምላችሁ እጃችሁን ለምሳሌ ቀን ብትቀቡት ስራ ላይ ስለምትሆኑ ቶሎ ትታጠቡታላችሁ። ለዛ ስለማይቀመጥ ማታ ተቀቡት። ፊታችሁ ደግሞ ቤት ለምትውሉ ወይም ደግሞ ፀሐይ ብርሃን የማያገኛችሁ ከሆነ ቀንም መጠቀም ትችላላችሁ። በነገራችን ላይ አብዛኛው ያው ውጭ ላይ ስራ ምናምን ስትወጡ ጥላ ካልያዛችሁ ፀሐይ ብርሃን ሲመታው ባልዚኑ ከፀሐይ ብርሃን ጋር ጥሩ ስላልሆነ ጠባሳ ስለሚጥል ለዛ ነው ፀሐይ እንዳያገኘው እንጂ ጥላ ውስጥ ከሆናችሁ መቀባት ትችላላችሁ። ከዛን ተመልከቱት። ይሄ አሁን ለአንድ ወር ይበቃኛል እኔ ማለት ነው። ለእግር ለእጅ እንደዚሁም ደግሞ ለልጆች ለአዋቂ ለልጆቻችሁም ልጆች ያላችሁ እናቶች ተጠቀሙላቸው። በዚህ መልክ ቫልዚን ብቻውን ከምትቀቧቸው ዘይቱንም አብራችሁ ቀቧቸው። አሁን ይሄ ጀሉ ጥቁረት እንዲያጠፋ የየአይን ስርስር እንደዚሁም ማዲያት ለዛ ነው የሚቀቡት። ከዛን ደግሞ ባለፈ ደግሞ ወዝ ያነሳል። ዘይት ከሰውነት ላይ ያነሳል። ለዛ የተሰራ ነው ማለት ነው። ሬት ታውቁታላችሁ፣ ብዙ ጥቅሞች አሉት። አዘውትሮ ለተጠቀመው ሰው የፊት ቆዳንም ሆነ የእጅ ያቃላል። በጣም ቆንጆ ነው እና በምታዩት መልኩ ነው። አሁን በፊት ስቀባው አይታችሁታል። ለጊዜውም ቢሆን ፏ ነው የሚያደርጋችሁ። ከዚህ በላይ ታዲያ ምን መቀባት ያስፈልጋል? ምንም አያስፈልግም። እንደዚሁ ራሱ ተቀብታችሁ ብትወጡ ብቻ ፀሐይ ያገኛችሁ እንጂ የምር ራሱ ብቻውን በቂ ነው። በቃ ምንም አያስፈልግም። ነገር ግን ማታ አዘውትራችሁ እየተቀባችሁ ጠዋት በውሃ ብቻ ለቅለቅ ብላችሁ ብትውሉ ጥሩ ውጤት ታመጣላችሁ። እርግጠኛ ነኝ። ተጠቀሙት እና ስሪልኝ እንደገና ያልሽኝ ሄቴም ደግሞ አመሰግናለሁ። ቪዲዮውን ላይክ አድርጉ። ለቻናል አዲስ ሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ አድርጉ። ሁላችሁም ወዳችኋለሁ። ባይ ባይ ላቪ